የምርት አቅርቦትን ማሳደግ የሚቀርበው ምርትም በአግባቡ ለከተማዋ ነዋሪ እንዲሰራጭ ማድረግ የገቢ አሰባሰብ አቅምን ማሳደግ ህገወጥ የንግድ እንቅስቃሴን መግታትና ህጋዊ ግብይት ስርዓት እንዲይዝ ለማድረግ ተቋማት ተቀናጅተው የሚሰሩበት የገበያ ማረጋጋት የገቢ መሰብሰብ ህገወጥ ንግድ ቁጥጥርና አዲስ አበባ ታምርት ግብረ ኃይል በየ15 ቀናት አፈጻጸሙ ላይና የቀጣይ አቅጣጫዎች ዙሪያ ይመክራል። መጪው የኢድ አልፈጥርና የፋሲካ በዓልን አስመልክቶም ከወዲሁ እየተደረጉ ያሉ ዝግጅቶችና የግብይት ስርዓቱ ምን ይመስላል ሲልም ግብረ ኃይሉ ተወያይቷል። የግብረ ኃይሉ አባላትም ህገወጥ እንቅስቃሴዎችን በመግታት ቁጥጥርን በማጠናከር የምርት አቅርቦትን በመጨመር ገበያን የማረጋጋትና ህጋዊ የግብይት ስርዓት እንዲፈጠር ማድረግ መቻሉን አንስተዋል። እንደ ከተማ አቅርቦት ላይ ምንም አይነት እጥረት የለም። ይሄንን 100% አንደርላይን አድርገን ማንሳት እንችላለን። ምክንያቱም ዕለታዊ የገበያ ትንተና አለን። በአትክልትና ፍራፍሬም በጥራጥሬም በቁም እንስሳትም እጥረት የለም። አቅርቦቱ አለ። በጣም በተቀናጀ መልኩ ከገበያ ማዕከላትም ይሁን ገበያ ላይ የሚያቀርቡትም ከክልሎች ጋር የተፈጠሩት ትስስሮች እያነቃቃን እነሱም እንዲያቀርቡ እየደገፍን ነው እየሄድን ያለ ነው። የምርት አቅርቦት ከክልል አምራቾች ጋርም የተሻለ ቅንጅት ስላለ ወርደን ምርቱን ማስገባት ስለምንችል እኛም ገምግመናል። ሁሉም ክፍለ ከተማ ላይ በቂ የግብርና ምርት እንዳለ ለማረጋገጥ ነው። ከበዓል ጋር ተያይዞ የእንስሳት ተዋጽኦ ሌሎች ምርቶችንም መረጃዎችንም ፍላጎቶችንን ለይተናል። በከተማው ላይ ከባለፉት ወራት ላይ አሁን ሲታይ በከፍተኛ ሁኔታ የኮንትሮባንድ የሚመጡ ምርቶች ወደ ከተማችን የመግባት ቴንደንስ ያላቸው በተለይ ይሄንን ከጥምር ግብረ ኃይሉ ጋር የኬላ ፍተሻዎቻችን ላይ ያሉ ተግዳሮቶችን በደንብ የመገምገም ስራ ተሰርቷል። ከዛ በኋላ በያዝነው ሳምንት ላይ የተሻሉ ለውጦች አሉ። የግብርና ምርቶች አቅርቦትን መጨመርና በአትክልት ምርቶች ላይ የታየውን የዋጋ መቀነስ ማስቀጠል እንደሚገባም በመድረኩ ተጠቁሟል። የግብረ ኃይሉ ሰብሳቢና የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ በመድረኩ እንዳሉት ግብረ ኃይሉ በየጊዜው ለችግሮች መፍትሄ በመስጠት እየሰራ ያለው ስራ በከተማዋ ተጨባጭ ውጤት እንዲመጣ አድርጓል። ይህንኑ ተግባር በማጠናከር በሁሉም ክፍለ ከተሞች በቂ የምርት አቅርቦት እንዲኖር ማድረግ የምርት ስርጭቱም ፍትሐዊ እንዲሆን ማስቻል ይገባል ነው ያሉት ሰብሳቢው። ልዩ ትኩረት የምናደርግበት የበዓል ግብይት ስላለን ማህበራትም ገበያው በተለይ ለበዓል የሚሆኑ የአቅርቦት አይነቶችን ለይቶ መስራት ይፈልጋል። አቅርቦቱ ላይ ምንም ችግር ሊገጥመን አይችልም አለን የሚል ኮንፊደንስ መያዝ አለብን። በሁሉም ክፍለ ከተማ በእኛ በኩል ያነሳቸዋቸው አሉ። 3 ኮምፖነንቶች አሉ። ዘይት፣ ስኳር፣ ነዳጅ። እነዚህ 3 ጉዳዮች ከአቅርቦት አንጻር በመጠን በስፋት ከማምጣት አንጻር ያሉትን ጉዳዮች ዲስከስ እያደረግንባቸው ነው። ከንግድና ቀጠናዊ ትስስር ሚኒስቴር ጋር መቅረብ ባለበት ልክ በኮታችን ልክም ቢሆን ለበዓልም ቢሆን እንዴት መቅረብ እንዳለበት እንሰራለን። ይሄኛ የምንሰራው ስራ ነው። የመጣውን ምርት ግን በትክክል ተደራሽ በማድረግ በኩል ደግሞ ሬጉሌት የማድረግ ስራ እናንተ ጋር ነው ያለው። ታች ግብረ ኃይሉ ነው ሊመራው የሚገባው። በከተማዋ ህገወጥ ድርጊቶችን በመከላከል የመደበኛ ንግድን ወደ መደበኛ የንግድ ስርዓት ማስገባትና የምሽት የንግድ እንቅስቃሴን አጠናክሮ ማስቀጠል በቀጣይ በትኩረት ሊሰራባቸው እንደሚገባም ነው አቶ ጃንጥራር ያስገነዘቡት። በህግ ማስከበር ስራ ላይ አንደኛው የመደበኛ ንግድን ወደ ህጋዊ የማምጣት ነው። ሁለተኛው የምሽት የንግድ ስርዓትን ሰዓት አራዝመን እስከ 3 ሰዓት ተኩል እንስራ የሚል ነው። እነዚህ ተጨማሪ ከህግ ማስከበር አኳያ መሰረታዊ የሆኑ ስራዎች ናቸው። በነገራችን ላይ አሁን ላይ ምሽት አምሽታችሁ ስሩ ስንላቸው የንግድ ማህበረሰቡን ምሽት ነግዱ ስንላቸው እኛ ምቹ ሁኔታ ከመፍጠር አንጻር የሚጠይቁ ጥያቄ ትክክል ነው። አንዳው ትድል ይሄን መውሰድ ያስፈልጋል። የተቀናጀ መንገድ አመራር መስጠት አለበት። ጸጥታ መዋቅራችን ከትራንስፖርት ጋር፣ ከፖሊስ ጋር፣ ከደንብ ማስከበር ጋር ስምሪታችን እስከ ብሎክ ድረስ የወረደ ስምሪት ይህን መፍጠር ነው ያለብን እኛ። የኢንዱስትሪዎችን ምርታማነት በማሳደግ ከአምራቾች ጋር የሚደረገውን የምርት ትስስር በማጠናከር አቅርቦትን ማሳደግ ይገባል ያሉት የግብረ ኃይሉ ምክትል ሰብሳቢ ዶክተር ጀማሉ ጀንበር ገቢ ሰብሳቢ ተቋማትም የሚጠበቅባቸውን ገቢ በወቅቱ መሰብሰብ ትኩረት ሊያደርጉ እንደሚገባ ተናግረዋል። ከገቢ አንጻር ቀደም እንደተነሳው 10 ቢሊዮን ልዩነት አለው አጠቃላይ መሰብሰብ ካለብን። ይህንን ለመፍታት ምንድነው ማድረግ ያለብን የሚለውን ሁሉም ራሱን ቼክ ማድረግ ይጠበቅበታል። ተቋማት በተለያየ መልኩ የሚሰበስቡትን ገቢ አሟጣው መሰብሰባቸውን ማረጋገጥ ያስፈልጋል። ከቤት ግብር ጋር መክፈል ከሚገባው ውስጥ ምን ያህል ከፈለ ምን ያህል አልከፈለም የሚለውን በደንብ ለይቶ በየጊዜው እሱን እየገመገሙ 100% ለማሳካት መስራት ያስፈልጋል።